ዳኞች አይደሉም ሞኞች አታ ድጋሚ መጣ እሺ ቶሎ ጀምር እሺ የግጥሜ ርዕስ የደሃ ቅንጡ ያፏጫል በቂጡ የደሃ ቅንጡ ያፏጫል በቂጡ በፉጨቱ ሰፈሩ መቅለጡ መረበሹ ሰውን መበጥበጡ ሰፈርተኛው በሱ መቀበጡ ሰክሮ ነጋጠባ በሰው መቀጥቀጡ ሰካራም መሆኑን ሁሌ ማጋለጡ ሰክሮ ሲንገዳገት ከትቦ መፍረጡ በኖርማል ከማሰብ ስካር መምረጡ አባቱ ሲቆጡት ይላቸዋል ጠጡ ሳንሰው የሱ መጨለጡ አባት ናቸውና በልጅ ተስፋ አይቆርጡ ሰክሮ ወድቋል ብለው አዝለውት ሊመጡ ከቤታቸው ወጡ ጎኑ እንደደረሱ ልክ እንደ ሁሉ ሲጠቁት ይሸታል ከአፉ መጠጡ ሲጋት እንዳደረ ያስታውቃል ፊቱ ሲያዩት አዘኑበት ያ ምስኪን አባቱ ከፋቸው እሱን ለማሳደግ እንጀት መፈለጡ አሰብ አደረጉ ያኔ እንደተወለደ ጥለውት ቢመጡ በተሳካ ነበር ማጌጥ መዘነቱ ድንገት ቀና ሲሉ ታያቸው የልጃቸው አናት ክፉኛ ማበጡ አባት ናቸውና ዳግም ደነገጡ የልጃቸው አናት እንደዚህ ማበጡ ምክንያቱን ጠየቁ መልሱን አዳመጡ መልሱ ጠጥቼ ስወጣ መጠጡ አናቴ ላይ ወጣ ማንንም አልሰማም ባረቄ ለመጣ ድንገት ቀና ስል ግን አየውኝ ጠላቴ ከሩቁ ሲመጣ ወዲያውኑ ትዛለኝ እንደተበደርኩኝ ብዙ ብር ካራጣ እንደኔ አይወቀጥም የጌሹ ወቀጣ ቅጥቅጥ አደረጉኝ ሽንቴ እስኪመጣ ዝተውብኝ ሄዱ ብራቸውን ቶሎ እንደማመጣ እኔም ፈገግ አልኩኝ ብራቸውን ስለማላው ከየት እንደማመጣ ልብሴን አራግፌ ወደዚህ ስመጣ አንተን አገኘው አናቴ በትንሹ አብጣ አለ ልጅ አባትም በጭንቀት የልጃቸውን ክርና አጥብቀው ጨበጡ ወደ ቤታቸውም ቶሎ ፈረጠጡ ቤት እንደደረሱ ግባ ልጄ ብለው ሶፋ ላይ እንዲቀመጥ ቀጭን ትእዛዝ ሰጡ ልጁም ትእዛዙን ተቀብሎ ቁጭ ከማለቱ አፏጨ በቂቱ የደሃ ቅንጡ አመሰግናለሁ ወስን ስትይ ዛሬ